የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4,000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ የመክፈቻ ስነ ስርዓት ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻል ምክክሩ ፍሬያማ ይሆናል በማለት ጥሪ አቅርበዋል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። በታንኳዋ ከተሳፈሩት 15 ኢትዮጵያውያን 10ሩ ሰጥመዋል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በሕይወት የተረፉትን 2ቱን ፖሊስ አስሯቸዋል። የዩናይትድ ስቴትስና የኢራን ጥቃትና የአጸፋ ጥቃት ዛሬም ቀጥሏል። ዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን አስታውቃለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴሄራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤውን ሀገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። ዜናው በዝርዝር የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4,000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻል ምክክሩ ፍሬያማ ይሆናል በማለት ጥሪ አቅርበዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ጉባኤውን የኢትዮጵያን የፖለቲካና ማህበራዊ ጉዞ አቅጣጫ የሚያቀና አዲስ ምዕራፍ የሚከፍት ብለውታል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ሶሎሞን ሙጬ ከአዲስ አበባ እንደዘገበው የነጻነትና እኩልነት ፓርቲ ጉባኤውን ከሚለያዩ ጉዳዮች ይልቅ በሚያስማሙት ላይ ተቀራርቦና ተግባብቶ ለመስራት ታሪካዊ እድል ነው ሲል ድጋፉን ገልጿል። የኢዜማ መሪ ኢዮብ መሳፍንት ሀገራዊ ምክክሩን የሀገረ መንግስት ግንባታ እጣ ፈንታ የምንወስንበት ሲሉ፣ ኢህአፓ በበኩሉ አግላይ ነው ያለውን ሂደቱን የሀገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት የማያመጣ ሲል አጣጥሎታል። የጉባኤው ተሳታፊዎች ለሚቀጥሉት 3 ሳምንታት ይመክራሉ ተብሏል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ከዛምቢያ የዛምቤዚን ወንዝ በታንኳ አቋርጠው ወደ ቦትስዋና ለመሻገር የሞከሩ የተባሉ 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። ባለስልጣናቱ እንዳሉት ኢትዮጵያውያኑ የሰጠሙት የተሳፈሩባት ታንኳ ተገልብጣ ነው። የሀገሪቱ ፖሊስና የፍልሰተኞች መስሪያ ቤት ባለስልጣናት ባወጡት መግለጫ መሰረት 15 ኢትዮጵያውያን የሚገኙበት አንዱ ቡድን ሰኞ ማታ በዛምቤዚ ወንዝ አድርጎ ወደ ቦትስዋና ለመሻገር ሞክሮ ነበረ። 10ሩ ሰጥመዋል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በሕይወት የተረፉ 2 ኢትዮጵያውያንን ፖሊስ አስሯል። ባለስልጣናቱ እንደገለጹት የታሰሩት 2 ወንድ ኢትዮጵያውያን ሲሆኑ ዕድሜያቸውም 33ና 35 ነው። የ33 ዓመቱ ኢትዮጵያዊ ሰነድ አልባ ሲሆን የ35 ዓመቱ ደግሞ ፓስፖርት አለው። ሆኖም ዛምቢያ ሲገባ ለኢሚግሬሽን ባለስልጣናት አላሳወቀም ተብሏል። ፖሊስና የፍልሰተኞች መስሪያ ቤት ባለስልጣናት ባወጡት መግለጫ በአሁኑ ጊዜ እንደሰጠሙ ከታመነው ሰዎች የአንዳቸውም አስከሬን አልተገኘም። የፍለጋ ዘመቻው የቀጠለ በመሆኑም እስካሁን ኢትዮጵያውያኑ መስጠማቸው አለመረጋገጡን ማሳወቃቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። በኮንጎ ዴሞክራሲያዊት ሪፐብሊክ በኤቦላ የሞቱና የተያዙ ሰዎች ቁጥር በአጠቃላይ
ከ2000 መብለጡ መረጋገጡን የሀገሪቱ የማስታወቂያ ሚኒስቴር ዛሬ አስታወቀ። መስሪያ ቤቱ እንዳለው እስካሁን በበሽታው የሞቱትን 754 ሰዎች ጨምሮ በኢቦላ የተያዙ ሰዎች ቁጥር 2011 መድረሱ ተረጋግጧል። ከመካከላቸው 753ቱ በሆስፒታሎችን ተገለው ክትትል በሚደረግላቸው ማዕከላት ውስጥ የሕክምና እርዳታ እየተደረገላቸው ነው። በቫይረሱ የተያዙ ሰዎች ፍለጋ በ5 ክፍላት ሀገር መቀጠሉንም ባለስልጣናቱ ተናግረዋል። ኤቦላ በበሽታው ከተያዘ ሰው ጋር በሚደረግ ንክኪና ከሰውነት በሚወጣ ፈሳሽ አማካይነት የሚተላለፍ ገዳይ በሽታ ነው። በጀርመን ዜና አገልግሎት ዘገባ መሰረት በአሁኑ ጊዜ በሽታውን ለመቆጣጠር አስቸጋሪ ሆነው በሽታውን መከላከል የሚያስችል ክትባትም ሆነ ይህ ነው የተባለ ሕክምና አለመኖሩ ነው። ከሐምሌ ወር መጀመሪያ አንስቶ ግን 2 የጸረ ቫይረስ ሕክምናዎች ሙከራዎች እየተካሄዱ ነው። ይህ ዶቼ ቬለ DW ነው። ዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን ተናግራለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴህራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤውን ሀገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። የዩናይትድ ስቴትስ ጦር ዛሬ እንዳለው በኢራን ላይ 90 ደቂቃ የወሰደ ድብደባ ተካሂዷል። ጦሩ ይህ ጥቃት ኢራን በሆርሙዝ ሰርጥ የሚንቀሳቀሱ የንግድ መርከቦችን የማጥቃት ችሎታዋን በእጅጉ የሚቀንስ ነውም ብሏል። ከዚያ ቀደም ሲል ለ7 ሰዓታት በተካሄደ የዩናይትድ ስቴትስ የአየር ድብደባ በርካታ የኢራን ኢላማዎች መመታታቸውንም ገልጿል። የኢራን መንግስታዊ ቴሌቪዥን እንደዘገበው ደግሞ የኢራን ጦርና አብዮታዊ ዘቡ ዮርዳኖስ፣ ኩዌት እና ባህሬን የሚገኙ የዩናይትድ ስቴትስ የጦር ሰፈሮችንና ሌሎች ኢላማዎችን በተናጠል አጥቅቷል። ከኢላማዎቹ መካከል ዮርዳኖስ የሚገኘው የአልአዝራቅ ወታደራዊ ጦር ሰፈር በድሮን ተመቷል። ኩዌት የሚገኘው የዩናይትድ ስቴትስ የሎጂስቲክ ማዕከል ላይም የረዥም ርቀት ተወንጫፊ ሚሳይል መተኮሱን አብዮታዊ ዘቡ ተናግሯል። ዩናይትድ ስቴትስ ጥቃት መሰንዘሯን እስካላቆመች ድረስም የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ ኢራን ዝታለች። የኢራን አብዮታዊ ዘብ ባወጣው መግለጫ ሌሎች በአካባቢው የሚገኙ የነዳጅ ማጓጓዣ መስመሮችም የጥቃት ኢላማ ውስጥ ሊገቡ እንደሚችሉ አስጠንቅቋል። ከአካባቢው የሚወጣውን ነዳጅ ዘይትና ጋዝ ወይ ሁሉም ያገኘዋል አሊያም ማንም አያገኘውም ሲልም አስታውቋል። ጀርመን በሆርሙዝ ወሽመጥ የተቀበሩ ፈንጂዎችን ለማጽዳት ያሰማራቻቸውን መርከቦች ለማንሳት እያጤነች መሆኗን አስታወቀች። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ዛሬ በርሊን ውስጥ እንደተናገሩት መርከቦቹን በሆርሙዝ ሰርጥ ለማሰማራት ሁኔታዎች ካልተመቻቹ ጀርመን ለዚሁ ተልዕኮ ወደ ጅቡቲ የላከቻቸውን 2 መርከቦች ልትመልስ ትችላለች። ፒስቶሪየስ ዛሬ ለዘላለም ልንጠብቅ አንችልም ሲሉም ተናግረዋል። እርሳቸው እንዳሉት ቁልፍ የሆነውን የመርከቦች የጉዞ መስመር ደህንነት ለማስጠበቅ የሚያስችሉ ሁኔታዎች መቼ ሊመቻቹ እንደሚችሉ መገመቱም አስቸጋሪ ሆኗል። ጀርመን ፍሉዳ የተሰኘውን ፈንጂ አጽጪና ሞስል የተባለውን መርከብ ወደ አካባቢው የላከችው በሰኔ አጋማሽ ላይ ነበረ። ዛሬ ያስቻለው የኬንያ ፍርድ ቤት የራስ ተፈሪያውያን እምነት ተከታዮች በሃይማኖታዊ ስርዓታቸው ጥቅም ላይ የሚያውሉት ማሪዋና የተባለው እጽ ሕጋዊ እንዲሆንላቸው ለመጠየቅ ያቀረቡትን ማመልከቻ ውድቅ አደረገ። ውሳኔውን ያሳለፉት ዳኛ ማሪዋናን ማብቀልና መጠቀም የሚከለክለው የኬንያ ሕግ የራስ ተፈሪያን እምነት ተከታዮችን የሃይማኖት ነጻነት እንደማይጥስ ገልጸው የማህበረሰቡን ጥያቄ በልዩ ሁኔታ ለመፍቀድ ግን ትክክለኛ ህገ መንግስታዊና ህጋዊ መሰረቶች እንደሚያስፈልጉ አስታውቀዋል። ጥያቄውን ያቀረቡት የራስ ተፈሪያን እምነት ተከታዮች ጠበቃ ውሳኔውን በመቃወም ለኬንያ አቤቱታ ሰሚ ፍርድ ቤት ይግባኝ እንደሚሉ ተናግረዋል። ራስ ተፈሪያኑ ህገ መንግስታዊ በሆነው የሃይማኖት ነጻነት ማሪዋና መጠቀም እንዲፈቀድላቸው ለፍርድ ቤቱ አመልክተው ውሳኔውን ሲጠባበቁ ዓመታት ተቆጥረዋል። በጎርጎሮሳዊው 1994 ዓ.ም በወጣው የኬንያ ህግ ማሪዋና ይዞ የተገኘ ሰው በ10 ዓመት እስራት ይቀጣል። ይህ ዶቼ ቬለ DW ነው።
ከዶይቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው 10 ኢትዮጵያውያን ሳይሰጥሙ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። የዩናይትድ ስቴትስና የኢራን ጥቃትና የአጸፋ ጥቃት ዛሬም ቀጥሏል። የዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን አስታውቃለች። ዜናው በዚሁ አበቃ።